ተመልካቾቻችን ወደ ቀጣዩ ዝግጅታችን ስናልፍ ተከታታይ ትምህርት ነው። እንግዲህ ይህንን ትምህርት ማስተዋሻ በመያዝ ብትማሩበት እናንተም ወደፊት ስትደርጉ ልታስተምሩ ትችላላችሁ። ባታስተምሩም ደግሞ በህይወታችሁ ውስጥ ጠቃሚ ትምህርት ታገኙበት ትችላላችሁ። ለዛ ማስተዋሻ በመያዝ እንድትከታተሉ ተጋብዛለሁ። ተከታተሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም አስራት ልጆች በእግዚአብሔር ፍጹም ሰላም እንደምን ዋላችሁ እንደምን ቆያችሁ? አሜን። በምሕረት በቸርነቱ ስለዚህ ሰዓት አድርሶን ቅዱስ የሆነውን ቃሉን እንድንማር የፈቀደልን የአባቶቻችን አምላክ የሰራዊት ጌታ ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንደምናስታውሰው ከዚህ ቀደም በነበረን መማማር የአምላክን ስሞች ወይም ስመ አምላክን ለማየት ሞክረናል። በዛም ካየናቸው የእግዚአብሔር ስሞች ውስጥ ደግሞ እግዚአብሔር የሚለውን ስም እርሱ ራሱ ባለቤቱ የገለጠልን መሆኑን ከዛ በተጨማሪም ደግሞ እኛ ራሳችን ስም አውጥተንለት ወይም ሰይመነው ሳይሆን ከሱ ተቀብለን በሱ በሰጠን ስም እንደምንጠራው ለማየት ሞክረናል። በተጨማሪም ለስሙ የሚገባውን ክብር በምን አይነት ሁኔታዎች ውስጥ መጥራት እንደሚገባን በጸሎት፣ በስርዓት አምልኮ፣ በሰላምታ ጊዜ እንዲሁም ደግሞ በምርቃትና በቡራኬ ጊዜ ልንጠራው እንደሚገባ በመፍራት በመንቀጥቀጥ በትህትና ውስጥ ሆነን ከዛ ውጪ ግን ለመሐላ፣ ለሳቅ፣ ለቀልድ፣ ለጫወታ፣ ለርግማን በእነዚህ በመሳሰሉት ደግሞ ስሙን በከንቱ መጥራት እንደማይገባ በደልም ሆኖ እንደሚቆጠር ለማየት ሞክረናል። እንግዲህ ለዛሬ ደግሞ የምናየው የትምህርታችን ርዕስ ባህሪያቱ ለእግዚአብሔር ነው። የእግዚአብሔርን የባህሪውን መገለጫዎች ነው የምናየው ዛሬ። እንግዲህ ማሰብና ማስታወስ ያለብን የእግዚአብሔር ባህሪ በሰው ልጆች ሊመረመር ሊደረስበት የማይችል መሆኑን መዘንጋት የለብንም። እግዚአብሔር ባህሪውን የሰው ልጆች መርምረው ይሄ ነው ባህሪው ብለው ጠንቅቀው ሊናገሩ አይችሉም። እርሱ ራሱ ለኛ በገለጠልን ልክ ነው ልናውቀው የምንችለው ማለት ነው። ስለዚህ እርሱ በገለጠልን ልክ ግብሩን እያየን ስራውን እያየን የእግዚአብሔርን የባህሪ መገለጫዎች እንናገራለን ማለት ነው። እንግዲህ የመጀመሪያው እግዚአብሔር መንፈስ ነው። ከእግዚአብሔር የባህሪው መገለጫዎች ውስጥ ዋናው እግዚአብሔር መንፈስ ነው። እንግዲህ መንፈስ ነው ስንል እግዚአብሔርን ረቂቅ ነው ማለታችን ነው። ረቂቅ ነው ማለት ደግሞ ዝርው አካል የሌለው ወይም ዝሩ ማለታችን ግን አይደለም። እንግዲህ ብዙ ሰዎች መንፈስ ሲባል አካል የሌለው ነገር ነው የሚያስቡት። ነገር ግን እግዚአብሔር መንፈስ ነው ስንል ረቂቅነቱን ለመግለጽ ነው እንጂ እግዚአብሔር አምላክ ፍጹም የሆነ ረቂቅ የሆነ አካል ያለው አምላክ ነው። ስለዚህ ረቂቅነቱን ለመግለጽ በስሜት ሕዋሳቶቻችን አካሉን አይተን ዳብሰን ህልውናውን ማረጋገጥ የማንችለው መሆኑን ከኛ አቅም በላይ መሆኑን ለማሳየት እግዚአብሔር መንፈስ ነው እንላለን። እንግዲህ አካሉ ፍጹም ረቂቅ የሆነ መሆኑ ብቻ ሳይሆን በባህሪው ደግሞ ፍጹም የማይመረመር ሊደረስበት የማይችልም ስለሆነ እግዚአብሔርን መንፈስ ነው እንላለን ማለት ነው። እንግዲህ የእግዚአብሔርን ረቂቅነት ስናነሳ ከመታሰብ በላይ መሆኑን ለማስረዳት ነው። ከፍጡራን እሳቤና ከአእምሮ ብቃታችን በላይ በሆነ መልኩ እግዚአብሔር ረቂቅ ነው በአካሉም በባህሪውም ማለት ነው። እንግዲህ ይህንን ለመረዳት በቤተ ክርስቲያናችን አስተምህሮ ለምሳሌ ለማንሳት ከንፋስ የሰው ልጆች ነፍስ ትረቃለች ይባላል። ከንፋስ የሰው ልጆች ነፍስ ትረቃለች። ከነፍስ ደግሞ መላእክት ይረቃሉ። ከመላእክት ደግሞ የመላእክት ህሊናቸው ሐሳባቸው ፍጹም ረቂቅ ይሆናል። ቅድስት ሥላሴ ግን ከዚህ ሁሉ ፍጹም ረቂቅ ነው። ፍጡራን ሊደርሱበት በማይችል መጠን ፍጹም ረቂቅ ነው አካላቸውም ባህሪያቸውም ሐሳባቸው። ቅድስት ሥላሴ እግዚአብሔር ማለት ነው። ስለዚህ የእግዚአብሔር መንፈስ ነው ስንል ረቂቅነቱን በአይናችን አይተን በእጃችን ዳብሰን የማንደርስበት ረቂቅ የሆነ አካል ያለው በባህሪው ደግሞ እንደዚሁ ፍጹም ሊደረስበት የማይችል የማይመረመር አምላክ መሆኑን ከመታሰብ በላይ መሆኑን ለማስረዳት እግዚአብሔር መንፈስ ነው እንላለን። ለዚህ ነው በዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ
እግዚአብሔር መንፈስ ነው ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ ማለት ነው። እግዚአብሔር መንፈስ ነው ሲል ረቂቅነቱን ለመናገር ነው እንጂ ፍጹም አካል የሌለው ዝሩ ለማለት እንዳልሆነ ማስተዋል ያስፈልጋል ማለት ነው። እና ረቂቅ የሆነ አካል በባህሪው የማይመረመር መሆኑን ለማሳየት እግዚአብሔር መንፈስ ነው። ሌላኛው ደግሞ እግዚአብሔር ቅዱስ ነው። እንግዲህ ቅዱስ ማለት ልዩ፣ ምስጉን የሚሉ ብዙ ትርጉሞች አሉ። የተለየ፣ የተመረጠ፣ የተመሰገነ፣ የከበረ የሚል ትርጉም አለ። ስለዚህ ቅዱስ ስንል ልዩ፣ ምስጉን ስንል እንደምናውቀው ቅዱሳን ሰዎች አሉ። እግዚአብሔርን ደግሞ ቅዱስ እግዚአብሔር ብለን እንጠራለን። ስለዚህ እግዚአብሔር ጋር ግን ለእግዚአብሔር ያንን ቃል ቅዱስ የሚለውን ቃል ለእግዚአብሔር ስንጠቀም ግን ሲቀጸል ማለት ነው ፍጹም ልዩ፣ ፍጹም ምስጉን፣ ፍጹም የከበረ በባህሪው ማለት ነው የሚለውን ትርጉም ይይዛል። ስለዚህ እግዚአብሔር ቅዱስ ነው። ቅድስናው ደግሞ የባህሪው ነው። ይህ ማለት ምን ማለት ነው? ከማንም ያልተቀበለው፣ ማንም የማይወስድበት፣ እሱ ግን ለሁሉም ሊሰጠው የሚችለው ቅድስና ነው ያለው። ስለዚህ ይህ የባህሪ ቅድስናው አንዱ መገለጫው ነው ማለት ነው። እና ይህንን የምናገኘው እንግዲህ በመጽሐፍ ቅዱስ ውስጥ በተለያዩ ቦታዎች እግዚአብሔር ቅዱስ እንደሆነ በተደጋጋሚ ይነገረናል። ለምሳሌ በመዝሙር 98 ቁጥር 5 ላይ አምላካችን እግዚአብሔርን ከፍ ከፍ አድርጉት ቅዱስ ነውና ወደ እግሩ መረገጫ ስገዱ ይላል። ቅዱስ ነውና ነው የሚለው። ስለዚህ እንደዚህ በመጽሐፍ ቅዱስ ውስጥ ብዙ ቦታ ላይ እናገኛለን። ቅዱስ እግዚአብሔር፣ ቅዱስ ኃያል እያለን እንደምናመሰግነው ማለት ነው። እና ቅዱስ 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 እያሉ መላእክቱም ስሙን እያመሰገኑ በሰማያት ለዘላለም ይኖራሉ። ስለዚህ እግዚአብሔር በባህሪው ቅዱስ ነው። ይህ ቅድስናው ደግሞ ማንም ያልሰጠው የራሱ ገንዘቡ የሆነ ማንም የማይወስድበት የማይጨመርለት የማይቀነስበት ነው ማለት ነው። እንግዲህ ይህንን ስናነሳ ቅድስና ሁለት አይነት መሆኑንም መዘንጋት የለብንም። ሁለት አይነት ቅድስና አለ። የመጀመሪያው የባህሪ ቅድስና ሲሆን ሁለተኛው ደግሞ የጸጋ ቅድስና ማለት ነው። የባህሪ ቅድስና ማለት እግዚአብሔር ለእግዚአብሔር ብቻ ያለው የእርሱ የራሱ የባህሪ ገንዘቡ የሆነ ከማንም ያልተቀበለው ለፍጡራን ደግሞ በሱ በፈቀደው ልክ የሚሰጠው ነው። የማይጎድልበት የማይጨመርበት ነው። ስለዚህ የባህሪ ገንዘቡ የሆነው ይህ ቅድስና የባህሪ ቅድስና ለእግዚአብሔር ብቻና ብቻ የሆነ ቅድስና ነው። ከዛ ቀጥሎ ግን የጸጋ ቅድስና ስንል ደግሞ እግዚአብሔር ለመረጣቸው ባለሟል ላደረጋቸው በንጽህና በቅድስና ህይወታቸውን ለመሩ አባቶቻችን እግዚአብሔር አምላክ በጸጋ የሚሰጣቸው የቅድስና አይነት ነው የጸጋ ቅድስና የምንለው። ስለዚህ ሰዎች ሆነው ቅዱስ የሆኑ ሰዎች ሁሉ ቅድስናቸውን ከእግዚአብሔር ነው ያገኙት፣ የጸጋ ቅድስና ማለት ነው። ስለዚህ እግዚአብሔር ግን ቅዱስ ነው ስንል እርሱ ፍጹም ልዩ፣ ፍጹም ምስጉን፣ ፍጹም የከበረ የባህሪው የሆነ ማለታችን መሆኑን ማስታወስ አለብን። ሌላኛው ካህሌ ኩሉ ነው። እግዚአብሔር አምላክ ካህሌ ኩሉ ነው ማለት ሁሉን ቻይ ነው ማለት ነው። እንግዲህ እግዚአብሔር በባህሪው የሚሳነው አንዳች ነገር የለም። ሁሉን ያደርግ ዘንድ በወደደውና በፈለገው መጠን ሊያደርግ የሚችል አምላክ ነው። ይህንን ማየት የምንችለው እንግዲህ ዓለምን ካለመኖር ወደ መኖር ሲያመጣ እግዚአብሔር አምላክ ዓለምን ለመፍጠር ምንም የሚያስፈልገው ነገር አልነበረም። ለምሳሌ አንዳንድ ሰዎች ወይም ሳይንቲስቶች፣ ተመራማሪዎች አንድን ነገር ለመፍጠር ቀድሞ የሆነ ነገር ሊኖር ይገባዋል ሌላ ነገር ለመፍጠር። እግዚአብሔር ግን በእግዚአብሔር ዘንድ ግን ሁሉን ቻይ ስለሆነ እርሱ ምንም ነገር ሳይኖር ከምንም ነገር የሆነን ነገር መፍጠር ይችላል። ዓለምን ሰማይና ምድርን የፈጠረው ካለመኖር ነው፣ ከምንም ነው ወደ መኖር ያመጣቸው ማለት ነው። እንዲሁ ደግሞ እሱ ከፈለገና ከፈቀደ ደግሞ ከመኖር ደግሞ ወደ አለመኖር እንዲሁ ሊያሳልፋቸው ይችላል ማለት ነው። ስለዚህ እግዚአብሔር አምላክ ሁሉን ቻይ ነው። ለዛ ነው በመጽሐፈ ኢዮብ ምዕራፍ 42 ቁጥር 2 ላይ ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብህም ይከለከል ዘንድ ከቶ እንደማይቻል አወቅኩ ይላል ኢዮብ። ከዛ በተጨማሪም በሉቃስ ወንጌል ምዕራፍ 1 ቁጥር 37 ላይ ለእግዚአብሔር የሚሳነው ነገር የለምና ብሎ ቅዱስ ገብርኤል እመቤታችንን ሲያበስራት የተናገረውን ቃል እናገኛለን። ስለዚህ ለእግዚአብሔር የሚሳነው ነገር የለም፣ ሁሉን ቻይ ነው። ይሄ አንዱ የባህሪ መገለጫው ነው ማለት ነው። በተጨማሪም ደግሞ እግዚአብሔር ዘላለማዊ ነው። እንግዲህ እግዚአብሔር ዘላለማዊ ነው ስንል የነበረ ያለና የሚኖር ዓለምን ከመፍጠሩ በፊት በቅድምና ይኖር የነበረ ስነ ፍጥረት ከመፈጠሩ በፊት እግዚአብሔር ነበር። ከሱ በፊት የሚቀድም አንዳች ነገር የለም። እሱ ሁሉን ይቀድማል፣ ሁሉን ይጀምራል እንጂ ለሱ ግን የሚቀድመው የሚያስጀምረው የሌለ ሁሉን የሚቀድም ቀዳሚ ነው። ሁሉንም ደግሞ አሳልፎ የሚኖር ዳህራዊ ነው።
ስለዚህ ከዘላለም እስከ ዘላለም እግዚአብሔር አምላክ የሚኖር መጀመሪያውም ራሱ ነው። የሁሉ ነገር መጀመሪያ የሁሉም ደግሞ መጨረሻ እርሱ ነው ማለት ነው። ለዛ ነው ፊተኛውና መጨረሻውም ሕያውም እኔ ነኝ ብሎ በራእየ ዮሐንስ ምዕራፍ 1 ቁጥር 17 ላይ ሲናገር የምናገኘው። ፊተኛውና መጨረሻው ሕያውም እኔ ነኝ ይላል። እንዲሁ ደግሞ ራእየ ዮሐንስ ምዕራፍ 1 ላይ ያለና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ስለዚህ እግዚአብሔር አምላክ ዓለም ከመፈጠሩ በፊት ከዘላለም ዓለምንም አሳልፎ ወደፊት እስከ ዘላለም ድረስ የሚኖር አምላክ ነው ማለት ነው። ይሄ አንዱ የባህሪ መገለጫው ነው። እንዲሁም በተጨማሪ ደግሞ እግዚአብሔር በሁሉ ምሉ ነው። ይሄ ማለት ምሉ በኩሌ ወይም በሁሉ ቦታ ምሉ ነው። ከዚህ አለ ከዚያ የለም ሊባል አይችልም እግዚአብሔር አምላክ። ይሄንን ስንል እንግዲህ አካሉ ቅድም እንዳየነው ረቂቅ ነው፣ መንፈስ ነው ካለ ይህ ረቂቅ የሆነው የእግዚአብሔር አካል በሁሉ ቦታ በዓለም ውስጥም ከዓለም ውጪም በሁሉም ቦታ ምሉ ነው ማለት ነው። እሱ የሌለበት በአካሉ የሌለበት አንዳች ቦታ የለም ማለት ነው። ስለዚህ በሰማይ ይኖራል ስንል እግዚአብሔር አምላክን የእግዚአብሔር ማደሪያው በሰማይ ነው ስንል እንደው በሰማይ ብቻ ተገኝቶ በምድርም አይኖር እንደዛ ማለታችን ሳይሆን በሰማይም በምድርም ከሰማይና ምድር ውጪም ባለው እርሱና እርሱ ብቻ ነው የሚኖረው እና ክብሩና ልዕልናውን ለማሳየት ግን እግዚአብሔር በሰማይ እንደሚኖር እንናገራለን። ሰማይ ልዑል እንደሆነ ከፍ ያለ እንደሆነ እግዚአብሔርንም ክብሩን ልዕልናውን ለመናገር እንደዛ እንናገራለን እንጂ ከሰማይና ከምድር ውጪም በውስጥም በሁሉም እግዚአብሔር ረቂቅ በሆነው አካሉ ምሉ ነው ማለት ነው እና በቦታ አይወሰንም፣ በጊዜ አይወሰንም እግዚአብሔር አምላክ። ስለዚህ በሁሉ ምሉ ነው እንላለን። እንግዲህ በትንቢተ ኤርምያስ ምዕራፍ 23 ቁጥር 23 ላይ እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም፣ ሰው በስውር ቢሸሽግ እኔ አላየውምን? ሰማይንና ምድርንስ የሞላሁ እኔ አይደለሁምን? ይላል እግዚአብሔር። ስለዚህ እንግዲህ የሰው ልጆች እግዚአብሔርን ሩቅ ፍጹም ረቂቅ ነው ስንል ሩቅ ደግሞ አድርገን ልናስበው አይገባም። በሁሉ ምሉ ስለሆነ ሁሌ አጠገባችን ነው፣ ሁሌ ከኛ ጋር ነው። ለዛ ነው እኔ የቅርብ አምላክ ነኝ የሚለው። ስለዚህ አንድ ሰው ኃጢአትን መስራት ሲያስብ ሁሌ ማሰብ ያለበት እግዚአብሔር ፊት እንደሆነ፣ ቅርቡ እንደሆነ፣ ፊቱ እንደሆነ፣ ያየው እንደሆነ ማሰብ አለበት ሰው ኃጢአትን ከመስራቱ በፊት ማለት ነው እና እግዚአብሔር አምላክ በስውር ያለውን በሽሽግ ያለውን ሁሉንም ሊያቅ የሚችል ነው። በሱ ዘንድ ጨለማ ስለሌለ ከሱ ልናመልጥ ልንሸሽ አንችል፣ በሁሉ ምሉ ስለሆነ። ስለዚህ ክፋትን ኃጢአትን ከመስራታችን በፊት ቆም ብለን ማሰብ ያለብን እግዚአብሔር በሁሉ ምሉ የሆነ በአካሉ ማለት ነው በአካሉ በሁሉ ምሉ የሆነ አምላክ መሆኑን ልናውቅ ያስፈልገናል ማለት ነው። በቀጣይ ደግሞ ስንገናኝ እግዚአብሔር አምላክ በወደደና በፈቀደ መጠን ስነ ፍጥረትንና የስነ ፍጥረት ትምህርትን መግቢያ በተወሰነ መልኩ ለመነጋገር እንሞክራለን። ወስብሐት ለእግዚአብሔር። ተመልካቾቻችን ከዝግጅቱ ተመልሰናል። ዝግጁ የተከታተላችሁትን ይመስል ነበረ። ይህንን ትምህርት ላስተማሩን እግዚአብሔር አምላክ ቃሉን ያሰማልን።